الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁ ውድ አድማጮች የሙስሊሞችን አቂዳ እምነትን አስመልክቶ የሐበሻ ዑለማዎች ምን ይላሉ ሚላውን በጥቂቱ እናነሳሳለን። በዚህ ትምህርት ላይ ማንሳት የምንፈልገው የሼኽ ሙሐመድ ደሴን አቂዳ ይሆናል። እኚህ ከሐበሻ መኩሪያዎች ሱፊ ከሆኑት ነብዩና አለይሂ ሰላቱ ወሰላም እጅግ ከሚወዱትና የዓቂዳውን ጉዳይ ችላ ያለው ታጥብቀው ከያዙ ዑለማዎች መካከል አንዱ ናቸውና ስለ አላህ ምን ብለዋል? ከስድስቱም ጂሃድ ኻሊቃችን ጠራ፣ ከፊትም ከኋላም ከቀኝም ከግራ ጌታ የጠራ ነው ከታችም ከላይ ጃሂል ያንጋጥጣል መስሎት በሰማይ። እነዚህን እናብራራና ከዚያ ወደ ቀጣዩ ቤቶች እንገባለን። ጌታችን አላሁ ስብሓነሁ ወተዓላ ከስድስቱም አቅጣጫዎች የጠራ ነው ይላሉ ሼኽ ሙሐመድ ደሴ። ስድስቶቹ አቅጣጫዎች ፍጡሮች ናቸው። ስድስቶቹ አቅጣጫዎች አላህ ያስገኛቸው ግኝቶች ናቸው። ስድስቶቹ አቅጣጫዎች የአላህ ስብሓነሁ ወተዓላ መኽሉቃት ፍጡሮች ናቸው። ስለዚህ እነዚህ ከመኖራቸው በፊት ደግሞ አላህ ነበረ። ለዚያ ነው ሼኽ ሙሐመድ ደሴ ከስድስቱም ጂሃድ ኻሊቃችን ጠራ ያሉት። ከስድስቱም አቅጣጫዎች የኛ ፈጣሪ የጠራ ነው ማለትም ጌታ በጊዜ እንደማይገደበው በቦታና በአቅጣጫም አይገደብም። የቦታና የአቅጣጫ ፈጣሪ እርሱ ስለሆነ በቦታ ውስጥና በጊዜ ውስጥ አይገደብም። እንዲሁም በአእምሮ ላይም ደግሞ አይመሰልም፣ በአእምሮ ውስጥም ደግሞ አይቀረጽም፣ በልብ ውስጥ የሚገደብም አይደለም። ለዚያ ነው እኚህ ታላቅ ዓሊም ከስድስቱም አቅጣጫዎች አላህ የጠራ ነው አሉ። እነዚህ ስድስት አቅጣጫዎች መኽሉቅና መኽሉቅን ፍጡርና ፍጡርን የምናነጻጽርባቸው ናቸው። መጠን ልክ ያለውን ነገር መጠን ልክ ካለው ነገር ጋር የምናነጻጽርባቸው ማነጻጸሪያዎች ናቸው አቅጣጫዎች የሚባሉት። ለምሳሌ ሰማይ ከላያችን ነች እንላለን፣ ምድር ደግሞ ከታቻችን ነች እንላለን። ሰማይ ላይ ያሉ ግን ነገሮች ወይም ደግሞ ከሰማይ በላይ ያሉ ፍጡሮች ግን ሰማይ ከበታቻቸው ነው የምትሆነው። እንግዲህ በዚህ መልኩ ማንኛውም መጠን ልክ ያለውና ገደብ ያለው ነገር አንዱን ከሌላው ጋር ስናነጻጽር በአቅጣጫ ነው የምናነጻጽረው ማለት ነው። ጌታችን ግን ከመጠን ልክ የጠራ ስለሆነ ቦታም አያካብበውም፣ አቅጣጫም አያካብበውም። በአቅጣጫ እቅፍ ውስጥ አይገባም፣ በቦታ ውስጥ ከመወሰንም የጠራ ነው። እኚህ ሼኽ ሙሐመድ ደሴ ንግግራቸውን ቀጥለው ምን አሉ? ከፊትም ከኋላም ከቀኝም ከግራ ስድስቶቹ አቅጣጫዎች አንደኛው የፊት ለፊት አቅጣጫ ነው፣ ሌላኛው ደግሞ የኋላ አቅጣጫ ነው። ያኒ ከፊታችን ጋር ትይዩ የሚሆነው አቅጣጫ ፊት ለፊት እንለዋለን። ከጀርባችን ትይዩ የሚሆነው አቅጣጫ ደግሞ የኋላ አቅጣጫ እንለዋለን። በቀኝ እጃችን አቅጣጫ በኩል የሚገኘውን ደግሞ የቀኝ አቅጣጫ እንለዋለን። በግራ በኩላችን የሚገኘው ደግሞ የግራ አቅጣጫ እንለዋለን። ከጭንቅላታችን በላይ የሚገኘውን የላይኛው አቅጣጫ እንለዋለን። ከእግራችን ስር የሚገኘው ደግሞ የታችኛው አቅጣጫ ብለን እንገልጸዋለን። በመጠናችንና በገደባችን የሚገደብ ነገር ነው። ከፊትም ከኋላም ከቀኝም ከግራ ጌታ የጠራ ነው ከታችም ከላይ። ጌታችን አላሁ ተዓላ የጠራ ነው፣ ያኒ ከመገደብ የጠራ ነው። ከላይኛው አቅጣጫ ከታችኛው አቅጣጫ ከአቅጣጫዎች ውስጥ አንዱም ለአላህ ክብርና ሸረፍን የሚጨመርለት የለም። ሁሉም ፍጡር ነውና የአላህ ክብር መኽሉቃቶቹን ከመፍጠሩ በፊትም የተሟላ ነው። መኽሉቃቶች ለአላህ ክብርን አይጨምሩለትም። ከዚያ ምን አሉ? ጌታ የጠራ ነው ከታችም ከላይ ጃሂል ያንጋጥጣል መስሎት በሰማይ። መሀይም የሆነ ሰው ስለ ዓቂዳ ያልተማረ ሰው አላሁ ተዓላን ሰማይ ላይ ያለ ይመስለውና ወደ ሰማይ ያንጋጥጣል። አላህ ሰማይ ላይ ነው ያለው ብሎ ያምናል። እነዚህ ሰዎች የመሀይም እምነት ያላቸው ሰዎች እንጂ
عقلاتهم يسرت يا أهل السنة والجماعة يا نبي صلى الله عليه وسلم عندهم ሌሎችም ወንድሞቻቸው ነብያትን عقيدة የሱሐቦችን የታቢዒዎችን የአትባዑ ታቢዒን ሰለፈን ወኸለፈን عقيدة የያዙ ሰዎች ሳይሆኑ በሰማይ ላይ ነው ብለው የሚያምኑ ሰዎች የመሐይም እምነት ያላቸው ለዚያ ነው ማንኛውም ሰው አላህን ከሰማይ በላይ ነው ያለው ብሎ የሚያስበው ከሆነ አላህን የማያውቅ መሐይም ይባላል አላህን ያላወቀ ሰው ደግሞ በአላህ አምኜበታለሁ ቢል በፍጹም እምነቱ ትክክለኛ አይሆንም ወደ ሰማይ የሚያንጋጥጠው ጃሂል ነው ሰማይ ላይ ነው ያለው ብሎ የሚያምነው ጃሂል ነው ነሳራዎች ናቸው አባታችን ወይ በሰማይ የምትኖር እያሉ ጌታቸውን በሰማይ ውስጥ ገድበው ሰማይ ላይ ነው ያለው ብለው የሚያምኑ እነሱ ናቸው እኛ ሙስሊሞች ግን ጌታችንን አላሁ ተዓላ በሰማይ ውስጥ ከመገደብ የጠራነን አልহামዱሊላህ ለምንድነው ሰማይ ውስጥ መገደብ ብሎ ማለት መጠነ ልክ አለው ማለት ነው መጠነ ልክ አለው ማለት በዚያ መጠን አድርጎ የሰራው አለው ማለት ነው በዚያ መጠነ ልክ አድርጎ የሰራው ካለው ደግሞ ፍጡር ነው እንጂ ፈጣሪ ሊሆን አይችልም ስለዚህ ጌታችን ሱብሓነሁ ወተዓላ ከቦታ የጠራ ነው ምን አሉ ሼክ መሐመድ ደሴ ረሂመሁላሁ ተዓላ ጌታ የጠራ ነው ከታችን ከላይ ጃሂል ያንጋጥጣል መስሎት በሰማይ ከዚያ በኋላ ምን አሉ ጌታ ወርዶ ይፍረድ የሚሉት ሲጣሉ ጥርጥርም የለው በእውነት ይከፍራሉ አሉ هذه عقيدة المسلمين አንዳንዶች አንዳንድ መሐይሞች ምን ይላሉ ይሆን ነገር ሲከሰት ወርዶ ይፍረድ ይላሉ ወልዒያዙ ቢላህ አንዳንዴ ደግሞ ወይ ወረድ ወይ ፍረድ የሚሉ ሰዎችም አሉ ይህን እነዚህ ሰዎች እምነታቸው አላህን በሰማይ ውስጥ መገደብ ነው እንዲህ አይነት እምነት ያለው ሰው ደግሞ በፍጹም ሙስሊም ሊሆን አይችልም ለዚያ ነው ሼክ መሐመድ ደሴ ምን ያሉት ጌታ ወርዶ ይፍረድ የሚሉት ሲጣሉ ጥርጥርም የለው በእውነት ይከፍራሉ አላህን ይወርድና ይፍረድ የሚሉት በሚጣሉበትና በሚበሳጩበት ሰዓት በንትርክ ጊዜ ይወርድና ይፍረድ ከሰማይ የሚሉ ሰዎች በእነዚህ ሰዎች እርግጥ የከፈሩ ሰዎች ናቸው ምንም ጥርጥር የለውም ካፊሮች ናቸው አሉ አላሁ ሱብሓነሁ ወተዓላ በሰማይ ውስጥ አይገደምና ታዲያ እጃችንን ወደ ሰማይ መዘርጋታችንን ሚስጥሩን ደግሞ ሲነግሩን ሼክ መሐመድ ደሴ ረሂመሁላሁ ተዓላ እጃችንን ወደ ላይ የምንዘረጋው እኮ አላሁ ሱብሓነሁ ወተዓላ ላይ ስላለ አይደለም ይላሉ ታዲያ የእጃችን ወደ ሰማይ መዘርጋት ምንድነው ሚስጥሩ ሲባል የአላህ ሱብሓነሁ ወተዓላ ረሕመት መውረጃ ስለሆነ ነው የጌታ ረሕመቱ መፍሰሻው ከላይ ነው ለዱዓችን ማንሳት ለረሕመት እንጂ ነው እኛ ዱዓ በምናረግበት ሰዓት እጃችንን ወደ ላይ ስንዘረጋ ጌታችን ሰማይ ላይ የተቀመጠ ነገር ሆኖ አይደለም ኢንማ ለረሕመቱ እንጂ ነው የረሕመት መፍሰሻ አቅጣጫ ስለሆነች ከዚያ ረሕመት ለማስወረድና ለማዘነብ ነው እንጂ እጃችንን የዘረጋ ነው የሚወርደውን ረሕመት ለመቀበል ነውና ከተቀበልንም በኋላ ዱዓ ስንጨርስ ፊታችንን የምናበሰው ለዚያ ብለን ነውና እንጂ ጌታችን ሰማይ ላይ ስላለ አይደለም እጃችንን ወደሱ እየዘረጋን አይደለም ለምንድነው አላሁ ሱብሓነሁ ወተዓላ በሰማይ ውስጥ ከመገደብ የጠራ ነው ለዚያ ነው እኚህ ሼክ መሐመድ ደሴ ረሂመሁላህ ምን አሉ አንደኛ ጌታ ወርዶ ይፍረድ የሚሉት ሲጣሉ ጥርጥርም የለው በእውነት ይከፍራሉ አሉ ጌታን ውረድ የሚሉ ሰዎች ወይ ውረድ ወይ ፍርድ እንደሚሉት አይነት ሰዎች ጌታቸውን በሰማይ ላይ የገደቡ ሰዎች ናቸውና ካፊሮች ናቸው ሙስሊሞች ሊሆኑ አይችሉም እምነታቸው የተበላሸ ነው እምነታቸው የተነጀሰ ነው እምነታቸው የቆሸሸ ነው አላህን በፍጡርነት እንደመግለጽ የቆሸሸ እምነት የለም ነሳራዎች ኩፋሮች ናቸው የምንለው አላህን በአካል ባህሪ በሰው ባህሪ ስለገለጹት ነው አንድ ሰው እኔ ሙስሊም ነኝ እያለም አላህን በአካል ባህሪና በሰው ባህሪ የሚገልጸው ከሆነ ገደብና መጠነ ልክ የሚያደርግለት ከሆነ በሰማይ ውስጥ የሚገድበው ከሆነ አላህን ማያውቅ ሰው ነው ለዚያ ነው ካፊር የሚሆነው እጃችንን ለምን እንዘረጋለን ከተባለ ደግሞ እጃችንን የምንዘረጋው የረሕመቱ አቅጣጫ መፍሰሻው አቅጣጫ ሰማይ ስለሆነ እንጂ የጌታ ረሕመቱ መፍሰሻው ከላይ ነው
ለዱዓችን ማንሳት ለረህመት እንጂ ነው። ይሄ የረህመት አቅጣጫ ከላይ ስለሆነ ያንን ለማዘነብ ነው አላህን የምንለምነው እንጂ እጃችንን እንዘረጋው የረህመት አቅጣጫ በዚያ በኩል ስለሆነ ነው እንጂ አላሁ ተዓላ እዚያ ቦታ ላይ ስላለ አይደለም ይላሉ። ይሄ እምነት የሐበሻ ዑለማዎች ሁሉ እምነት ነው። አላሁ ተዓላ በሐበሻ ዑለማዎች እምነት ላይ አላህ ያጽናን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።